አንቱ ትለኛለህ አይደል? ያው ስላላወኩ እኮ ነው። ሲሶ ቤትም ስትገባ የኔ ልጅ ምናምን እያልኩ ቴክስት አደርግልሃለሁ። አንተን የሚመስል ልጅ አለኝ። የሆነ ያረጁ ሽማግሌ ያለው ውስጥ ዞራል አይደል? እኔ ሆነን ጌታ ሆይ ምክንያቱም ብዙ በርካታ ከሐዋርያት በኋላ በርካታ አባቶቻችን ተነስተው የካዱትን ማለት ሐዋርያት ያው ይሁዳ ጠፍቶ ቀርቷል። ጴጥሮስን ያው በክህደት ማንሳት ከባድ ነው። ያው ማለት የሆነ ሰዓት ላይ ጌታችን የሚክደውም ያው በሚገርም ስጋ ድካም አመራር ሰምቷል። ተመልሶም ግን ድጋሚ እንትን ብሏል አይደል? ጴጥሮስ ማለት ክዶ ሳይሆን ሊሰቀል ባለ ጊዜ ወደኋላ አፈግፍጎ ነበረ። ከዛ ክርስቶስ ተገልጦለት አክቱ ላይ እንደዛ እና ስለዚህ ከዛ በኋላ ያሉት አባቶች የተነሱ የወደቁ ይወጣሉ። ጴጥሮስ ፓትርያርክ እንዳለ ፓትርያርክ ናቸው እንዳለ አይደለም ማለት በብዛት ማለት ጉባኤያት ላይ የሚጠቀሱት እና ከዛ ጳጳሳት። እሺ አንተስ ያንተን አልነገርከኝ? ከማን ጋር? ከቅዱሳኑ ሁሉ አባይ ውስጡስ ቢሆንስ አባይ ውስጡስ ትዚካቻለህ እስቲ ጥያቄ ያለን በስቶስ ወደ ዝምተኛው መነኩሴ ማለት ነው። በጣም ደስ ያለ በጣም ስቀጥሉ በስቶስን አለ እስቲ በዋና ለምን ነገር አስቤ አላውቅም። አላሰብክም ግን ሳታስብ እስቲ ሳታስብ መች ብዙ ጊዜ ታስባለህ? መጀመሪያ ላይ የሚመጣል ስልክሽ ልሄድ ነው መሰለኝ። ኧረ አንተ ዋይፋይ እንትን እንዳትል። ይሄ ዋይፋይ አይደለም። በዚህ በኩል ያለውን አነቅለውም እንዴ? የቱ ወሱ መብራቱ ነው እና ቀጥታ የምር አስብት ተሳልኩ ይዘጋኩ ይዘጋ ችግር ይዘጋ ሲሉ እንዴት ጭልም የሚያደርገው አምስት ምናምን ሲሆን ነፍስ ዘራበት ተነሳ እና ማንን በቃ እስቲ ማለት መጀመሪያ ላይ መጣል እኔ ቅዱስ ዮሐንስ ማለት እንትን ለማለት ነው። ጳውሎስ ምን ለማለት ነው? ይሄ ሁሉ ዛሬ 2 ዓመት የተባለ ችግር ቲምፖል ቀጥል እኩል አይደለም የዛሬ 2 ዓመት ቲምፖል ነበር። የሆነ ሰዓት አሁን እንደው ይያየው ቲም ሰለሞን ብቻ ነው መሆን የሌለብህ እንጂ ቲም ጳውሎስ ቲም ጴጥሮስ ከሁለቱ ድመለስ። በነገራችን ላይ እሱ ለሁሉም ክርስቲያኖች ነው። በሁለት ማለት በተለይ ሴቶች ምን ነው ውስጥ እየላኩልሽ ያቡጃ ጌንስቻች አለማዮቹ ጋር ደግሞ ሴት ነች ማናት? ዲናር እኔ አራራው በረምባ ላይ ስሟን ደግሞ ስሟን እንዲች ብለህ ስትመለስ ስሟን ቅዱስ ሚካኤል ያየሁት መሰለኝ። የምር እንዲህ ብዬ ስመለስ ብሎ ተመለስ ማለት ስሟን ደሽም ብሎ ስመለስ ነው የለም ጠፍታ እና ስለዚህ ማንን አልክ? በጳውሎስ ምን ትለዋለህ? ምን ትጠይቀዋለህ? እንዴት ነበረ ጉዞ? 3 ጊዜ ያደረከው ልትለው በስመ አብ። ጳውሎስ ግን በነበረበት ሳምንት ነው አስባ ችግሩ አትሄድም አብረው
ማን ነው ያለቀሰ? ወደኋላ የተመለሰ ከእሱ ጋር ወጥቶ ያለቀሰ አልቅሶ የተመለሰ አልቅሶ የተመለሰ እናቱን አስበው እናቱን አፍቆ ቲሞቲ አረም ቤት ተፈብኝ ምን አምሪ ላይ አልመጣልኝ ጀራይ የምር ህፃን ነበር አዛ ሰሞን ልክ ሲወጣ ከማርቆስ ሰርቫሽ ተናገረ ማርቆስ እናቴን አፈቀችኝ ብሎ አይደለም የተመለሰው እንደዛ ነው ግን ሙስተበላ ድርድ እናቱን አፍቃ የመጀመሪያው ሐዋርያዊ ጉዞ ላይ ከአንጾኪያ ተነስተው ከሲሪያ ተጓዙ። ከዛው ላይ ይብያለ እሱ በርናባስና ማርቆስ ሆኖ ማርቆስ ወደ ኢየሩሳሌም ይሄዳል አለ አንድ ጉዞ ላይ ለምን በቃ ይሄዳል ሲሪየስ የምር ግን ፈልግ ለምንድን ነው ይሄዳለው ያለ እናቴን አፈቀችኝ እኔ ክርስቲያኒ ብዙ ጊዜ ተራጋጋ አምርዳለሁ አዳ ስራ ግን ረስቼ ሊሆን ይችላል እናቱ ለብከቱ ነው እንደዚህ አይነት ሰምቻለሁ ማለት እርግጥ በማስረጃ ደረጃ አንተ ከዛ ደግሞ ጳውሎስ ተናዶበት ምናምን በማርቆስ ቀጣይ ዙሪያ አብሮኝ ሄድም ማለት አብሮኛል ከዛ ላይ በርናባስ ከጳውሎስን ትቱት ከበርናባስ ጋር ያኔ እኮ ማርቆስ በነገራችን ላይ በእድሜም ትንሽ መሰለኝ አይደል በእድሜ ያልተጻፈ ነገር እያነሳ አታስጨንቀኝ በመ የውርደት ዘመን ቀርቧል እዚህ በለ እስቲ ግን አውጣ እኮ ግን ማለት ኮሜንታሪ ላይ ምናምን አይደለም እንደውም አንድምታ ላይ ይችላል ሊሆን ይችላል አንድምታ ላይ ግን መጽሐፍ ቅዱስ ላይ ግን መጽሐፍ ቅዱስ ላይ በቀጥታ የለም አንድምታ ላይ ምናምን ነው እንጂ እዚህ መጽሐፍ ቅዱስ ላይ በቀጥታ እናቱን አፍቆት ምናምን የሚል አለ ግን ለምን ከተባለ ኮሜንታሪ ላይ ምናምን ይችላል ዛሬ ባይሆን እኔም ማስበው ዛሬ ባይሆን እኔም ማስበው ያለው ቀን ያዕቆብ ከበርሳቤ ወደ ካራን ሲሄድ የለውም ነበር አማካሪ ዘመን በጣም ደስ ይላል። ዛሬ ሄድበት እኔ አላውቀውም መዝሙሩን ግን በጣም ደስ ይላል። ሆነ አይ እንትን ግጥሙን አላውቀውም ማለት ነው። እሺ መዝሙሩ ደስ ይላል። ህልምንም አለም ተጨንቀሻል ተያዝሽ ማለት ነው። እዚህ ጋር ተያዝሽ። እንዴት ነው ግጥሙን የማታውቀው? ይሄን ያዕቆብ ከበርሳቤ የሚለውን እንዴት አታ አኬ የኔ ልጅ ትልቅ ሰው ሆኖ ከሆነ ባይዚ በጣም ዊክነስ ይተራል። ህፃናት እንደዚህ አክል ምናምን ነገር ሲሉ ካዩ በቃ ህፃናት ከደረም ትልልቅ ሰዎች ደስ ብሏቸው ይሆናል። የኔ ልጅ ካሉ እኛ እኮ ለህፃኑ ለትልልቅ ሰዎች እንኳን ሁኔታችን ምን አለ ለወጣቱም እንኳን በላሽ እኮ እየተባለ በርናባስ ማርቆስ የተባለውን ዮሐንስን ደግሞ ከእነርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም፣ ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ሥራም ከእነርሱ ጋር አልመጣም ነበርና።
ስለዚህ እርስ በእርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስን ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጵንፍልያ ላይ በአካቶ የተነሳ በጵንፍልያ ግን አናድሮ ሲሉ ማርቆስ ቅዱስ እናቴ ናፈቀችኝ ብሎ ግን እንደዛ ነው ያመጣ ግራ እኮ ገባኝ። ከቤተሰብ አውጥቶ ጢሞቴዎስን ይሁን እንዲህ ብዬም ደግሞ ግራ ገባኝ። ኬቱ የምታመጪው ሌላ ሐዋርያት ስራ ጻፍሽ እንዴ? ኮሜንተሪያ እስቲ አንድምታውን ክፈት። የምር ለምንድን ነው የተመለሰው? አንድምታ ላይ ማን ይኖር ይችላል እኮ ለምንድን ነው የተመለሰው? ቀጥታ የለም እዚህ ጋር ይራወራ ስራ ጽፋለች ጀረስ የለም ነው ወላዲቱን አኬል የሚመስል ልጅ አለኝ። ኧረ አስተዋውቂ ማለት ነው ያስተዋውቁ። ይቅርታ ትልቅ ሰው ከሆኑ ማለት ነው። ያሁኑ ሰው እኮ እርሶ ማለት አይወድም። ካልወደዱ አዲስ አበባ ውስጥ በተለይ እርሶ ካልክ እየተሳደብከ ያለው የሚሰማቸው በጣም ብዙ አጋጥሞኛል። ትልቅ ሰው ከሆኑ ኖርማል ማለት ትልቅ ሰው ከዚህ ትምህርት ቤት የሚያስተምሩ ከሆነ ከስንት በላይ ነው ትልቅ ሰው? ከ35 በላይ ከሆነ አንቱ ነው አንተሽን ነው እዚህ ያለችው 35 ያለፈ ከ35 ካለፈ አንቱ ሊሳ አስገባኝ ያለች ነው። አስገባስ ነው አስገባቸው ማለት ነው። ገብቶ እንደ የታል ፋሲካ የሚለው ያው ዛሬማ ሜቢ ድንገት እኮ ምኞት ስለኖራችሁ ልጄን ስላለን ይችላል። ሰላም ለእርሱ ይሁን እንጂ ልጃቸው ሊሆን ይችላል። ድምፁን ትፈር ውስጥ የሚናባት ዲያቆን መኩ ቴንኪው በጣም ስላስገባኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ መድኃኔዓለም ያክብርህ። እኔ የምልህ ደህና ነህ ወይ? ደህና ነህ? አንቱ ትለኛለህ አይደል? ያው ስላላወኩ ነው። እኔ ሁሌ እኮ እነግርሃለሁ ሲሶ ቤትም ስትገባ የኔ ልጅ ምናምን እያልኩ ቴክስት አደርግልሃለሁ። አንተን የሚመስል ልጅ አለኝ። የእውነት ነው የምልህ። ትህትናው፣ ስነ ስርዓቱ፣ በቃ መልኩ፣ ፂሙ፣ ግንባሩ፣ ፀጉሩ፣ አይኑ የእውነት ነው የምልህ። ደስ ይላል በጣም እና በቃ ሳይህ በቃ ምን ፊል እንደማደርግ ታውቃለህ? አንድ ልጅ ብቻ ነው ያለኝ። አቤኔዘር ይባላል። በጣም ሂዝ ላይክ ጎበዝ ልጅ ነው። አዊሽ እንዳንተ ቢሆነልኝ ግን አይችልም። እሱ ባለበት ደግሞ ባለበት ከኔ በደንብ የተሻለ ነው የሚሆነው። አይ እንዳንተ የሚሆን የለም፣ አይፈጠርም። ኧረ በወላዲተ አምላክ ልጁ ግን መላጣ ነው ወይስ እየተመለጠ እያኮበኮበ ነው ለመመለጥ? ግንባሩ ስትይኩ ተቀየረዚህ ኮሜንቱ ስር የእውነት እውነቴን ነው የምልህ። በእውነት ላይክ በቃ እሱን ነው የምትመስል እና እሱም ትንሽ እያኮበኮበ ነው ለመመለጥ እና እኔ ነው አለው አንተ ሁሌ እንትን ቴክስት ታረግለታለሁ ልክለታለሁ አንተን ነው የሚመስል እለዋለሁ። ሁሌ ቢያው ጋብዘዋለሁ። አንተ ሁሌ እንትን ስትል እኔ እከታተልሃለሁ፣ ጽፌልሃለሁ፣ መልስ አልሰጠኸኝም አላየሁትም። እና አይ ዊሽ ለእናንተ ሁሉ ለማን ነበረም ለነጋዲሳ እባካችሁ ንገሩልኝ ልጄን ነው የሚመስል ብዬ ተናግሬያለሁ። ለሲሶም ተናግሬያለሁ። በጣም ይቅርታ ይደረግልኝ እና ያን ያህል እንትን አትበል። እኔ እወድሃለሁ። ላይክ የእናትነት ስሜት ነው የሚሰማኝ ሳይህ አንድ ብቻ ስለሆነ በቃ እሱን ነው የምትመስለኝ። አይ ዊሽ እንዳንተ ቢሆን። በቃ በጣም ደስ ብሎኛል ስላገኘኋችሁ። በጣም ቴንኪው። እግዚአብሔር በቤቱ ያጽናችሁ። ጠባቂ መልአክ ትንሽ አለው ከእንትኑ ምን አልከኝ?
ዲያቆን መሳይ በውስጥ ጽፈሽልኝ ከሆነ የመኩን መሰለ ድምጽ ዛሬ ልከራል በአንድ መኪናውን ተጣጣው ምን አልከኝ? አይሰማም። አይ በእንትን በውስጥ የጻፍሽውን መልስልሻለሁ ነው ያልኩት። እሺ ጽፌልሃለሁ። ሎንግ ታይም ቆይቷል እና ጽፌልህ ነበረ ያው መልስ አልሰጠኝም። እሺ እሺ ቆይ እስኪ እንደውም ላሳይ። አቢቾ አቤኔዘር ፕሊዝ ካም ኦቨር ሂር አቢቾ ሂዝ ቢዚ ትምህርት ቤት ና የሆነ ሰው ላስተዋውቅ። ተማሪ ነው ዘንድሮ ነው የሚመረቅ። ገና ዘንድሮ የሚመረቀው? አዎ ያው 23 ዓመት ነው ዘንድሮ ግራጁዌሽን ያደርጋል። በእድሜ እኩል አካባቢ ነው። 23 ዓመት ነው። አሁን ልጄ ነው መሰለኝ። አይ ግን ውስጥ የሆነ ያረጁ ሽማግሌ ያለው ውስጥ ድጋሚ ምንም ማቹርድ ነው። በቃ ማቹርድ ነው ለማለት ፈልጌ ነው። ይቅርታ አኬ ልጄ በእናትህ እንዳትቀየመኝ ፕሊዝ። አሁንማ ለጸላት አንቺ አይደለሽም ታሲ አኬ እኔ የመጀመሪያ ልጄ ነው። እንደ ልጄ ነው የማየው። አመሰግናለሁ ታሲ። በቃ እውነቴን ነው የምልህ ወላዲቴን በቃ ሳይ ልክ ልጄን ነው የምትመስል። ታሲ እናቁኝ እሱን ስትጃት ዘይልሽም ታሲ ምን አልከኝ? ወደ አለም ተመልከች በእውነት በኔ ልትበቀል ነው እንጂ የስልሳ ዓመት ውስጥ ስንት አሮጊቶች አሉ። አይ ዲያቆን መኩ ሙድ አትያዝበት። ኧረ እውነት ነው አይደል? ሳለው አዋቂ ነው። አሁን የኔ ልጅ ብታየው ኩል ነው፣ ስነ ስርዓት አለው። በቃ የሆነ ለሰው ያለው ሰውን ሪስፔክት የሚያደርግበት ወይ በቃ ወዝ አማይዚንግ ነው ኤቭሪቲንግ። እና እንደዛ አኬ ደግሞ ሰው ሪስፔክት ያደርጋል፣ ያከብራል። ገባ? ትሁት ነው። እንደዛ ለማለት ፈልጌ ላይክ በእነሱ እድሜ የሚታይ ባህሪ አይደለም። ገባ? ለዛ ለማለት ፈልጌ ነው እንጂ ሌላ ልናገር አሮጌ ነህ እያልኩ አይደለም። ቻሉ ያው አክቹአሊ የ60 ዓመት ብትይም ችግር የለውም ለማለት ነው እንጂ ግባለ ተጀመረ እንደዚህ ወድሞች ናቶች
እንገባለን። በቃ እንማማራለን። ቻው ቻው ቻው። አንተ በስመ አብ ደከመኝ። አይ በቃ አንተ ራሱ እኔ ኧረ እዘጋለሁ። በቃ ቻው በቃ ከቶ ቆይ ምናምን አትበል። ቻው ቻው በሉ ደግሞ ከዚህ ምረግም በፊት ቪዲዮ እየቀረስክ አባራችሁ። ደህና ነህ? እንዴት ነህ? እንዲህ አልዘጋም። ምንም እኮ አይደለም። ምን ላስወጣ? ኧረ እንደዛ እኮ አይደለም። አይ ምንድን ነው? ምን ሆነህ ነው? ምን የሚፈጠር መስሎ ነው? ምንም የሚፈጠር ነገር የለውም። ይዘጋ። ብዙ ጊዜ እኔ ጋር ሰው ከመጣ እንዲህ ገፍቼ ነው ማስወጣቸው። በቃ ደግሞ እንዳለ ማሳየት ነው ይከብዳል። ቪዲዮ አለ፣ አብሮ የመጣ ሰው ስለለ ቪዲዮ አለ። እኛ ጋር በጣም ብዙ ቪዲዮ አለ። ብዙ እሱ ኔጌ ያሳያለሁ። በሉ በቃ ተነሳ፣ ተራመድ፣ ክንድህን አበርታ።